ይዋጣልን ፊት ለፊት ለኔ ነይና ፊት ለፊት እህትሽን ወንድሜ ያገባታል ምን ታመጫለሽ ብለሽ ለኔ መልስ ጀግና ነሽ የምራጫ በጭብልሻለሁ ያለ ምንድነው ቅንነት እያስተማርሽ ለልጆችሽ ለፊ እሺ ጀግናውን ፊት ለፊት ነው የሚጋፈጠው አይደባበቅ ጀግንነት ፊት ለፊት ተጋፍጣ እኔን ማውራት ነበር እስቲ እህትሽን አገባታለሁ ምን ታመጫለሽ ብለህ ዳይሬክት ና እናውራኝ አንተ ወንድ ነው አትደባበቅ ቤት አትቀያየር እድሜ ማያስተምራችሁ ወትሽን ምስቅልቅሉን ካላወጣሁት ሰው አይደለሁም እኔ እህቴን አንዴ ላድናት እንጂ ከዛ አውሬ ወንድምሽ ወደ አንቺ ገለበጣል በራስሽ ነው ነገር የቆሰቆሽ ልነግርሽ የምፈልገው ማለት ነው እድሜ ልክሽን የማትለወጪ ሴት ነሽ አንገት ለምን ተፈጠረ አዙሮ ለማየት ይላል ያገሬ ሰው አንቺ ግን አዙረሽ ማየት አጣቂ ጥፍ አድርጌ ላንቺ በሽታውን ካልመለስኩኝ እኔ ሀዊ አይደለሁ ጉዜ እኔ ትክክል ነኝ ወንድሜ ነገም ሌላ ማግባት ከፈለገ ድሮ አለው ብለሽ ስትፎክሪ ሰምቼሻለሁ ማፈሪያ የትልቅ ትንሽ ነሽ አንቺ ምርጥና ወዳጅ ቤተሰቦች እንዴት ናችሁ ደህና ናችሁ እኛ አለን ፈጣሪ ይመስገን ዛሬም በድጋሚ መተናል ዛሬ በአጋጣሚ ሆኖ እኔ ብቻዬን ነኝ ሳሚ ወደ ቡታጀራ አስቸኳይ ነገር ገጥሞት ሊመለስ ተገዷልና ትላንትና ወደ ቴሌ ሄደን ነበረ መረጃ ለማውጣት የነበራቸውን ከማጋ ግንኙነት እንደነበራቸው ከማጋ እንደሚያወሩ ለማጣራት ሞክረን ነበረ የተቀጠሩት ልጆች እንግዲህ እንዳያችሁት ነው ስልካቸውን ተቀበለን ነበር የወጣ ነው ጨርሰን ግንኙነት እንዳላቸው ከነሱም ጋር ደርሰንበታል እንዳሉትም ትላንት እንደወጡ አልተመለሱም እዛው አካባቢ ሰው አስቀምጠን ነበረ ሲገቡ ሲወጡ እንዲደወልልን አድርገን ነበር እስካሁን ባለው እየደወልኩ እያጣራሁኝ ነው ማንም ተመልሶ የመጣ ሰው የለም እና ቤተሰብ እውነትም ዱካችን እየተከታተለ የሚናግራቸው ሰው በእርግጠኝነት እንዳለ እርግጠኛ ሆኛለሁኝ እኔ በሌሊትም 9 ሰዓትም ተነስተን ብንወጣ ማምለጥ አልቻልንም ቤተሰብ አሁንም እያጣራሁኝ ነው ጉዳዩን ትላንትና እንደተቀበልኳቸው ስልኮቹ ምን እጅ ላይ ናቸው አልሰጠኋቸውም መልሼ እንግዲህ እስከ መጨረሻው ማጣራት ያለብኝን ነገር በሙሉ አጣራለሁኝ እና ከስሜት ያውንም አልወጣውም ቤተሰብ እንግዲህ ሁሌም እንደማስቸገራችሁ ነው ታውቁታላችሁ ሁሌም እንዳስቸገርኳችሁ ነው ነገሮችን ልክ ደረስኩበት ያስኩኝ ብዬ ስል ምን አይነት ላያቸው ላይ ምን እንደተገጠመ አላቅም በየጊዜው እያመለጡኝና በየጊዜው ዱካቸውን እያጠፉብኝ ነው ያሉት አሁንም ልላችሁ መፈልገው ቤተሰብ በማንኛውም ሁኔታ በማንኛውም ምክንያት በእጄ ሳላስገባቸው እንደማለቀ ነው የምነግራችሁ ወደ እንተራሱ ኤርፖርት ራሱ ሄጄ መረጃዎችን እንዳይሄዱ ከከተማ እንዳይወጡ ለማድረግ ሞክሬያለሁኝ ከተሳካልኝ እንዳያስመልጣት በመፍራት አይ ቲንክ ይመስለኛል እንደዛም አይነት ሲስተም ሊጠቀሙ ይችላሉ ያው አዲስ አበባም እንደገባን ስላወቁ መጀመሪያ ትንሽ እንትን ያሉት ብቻዬን መስያቸው ነበረ በኋላ ተደራጅተን እንደመጣን ከሳሚም ጋር አብረን እንደሆነን ገብቷቸዋል መረጃዎችንም ያኔ አብረው እንደነበሩ ሳሚ ወደ እነሱ እየሄደ እንደሆነ እየነገሩኝ የነበረው መረጃ ለኔ እንዲደርሰኝ እያደረጉ የነበረው እነ ቡዜ ናቸው እኔና እሱን ለማጣላት ብቻዬን ለማስቀረት ነበር ያንን ነገር ደግሞ ደርሼበታለሁኝ ደርሰንበት ነገሩን ቋጭተነው አንድ ላይ መሆናችንን ሲያውቁ ዱካቸውን ማጥፋታቸውን ቀጥለዋል ቤተሰብ አሁንም ተስፋ አልቆርጥም እስከ ወዳኛው ተስፋ እንደማልቆርጥ ነው መናገራችሁ
ማድረግ ያለብንን ነገር ሳናደርግ ወደ ኋላ አንልም። ዛሬም ነገም ከነጎዳ በየቀኑ እነሱ አኩኩሉ በተጫወቱ ቁጥር እኔ ነገሮቹን ለማስተካከል እሞክራለሁ። ማንኛውም ነገር ቢፈጠር በህይወቴ መምጣት ካለባቸው በህይወቴ እንኳን ቢመጡ ይሄንን ነገር ከእንትን ከማለት ወደ ኋላ እንደማለል ነው መነግራችሁ። ዛሬም ነገም እና ቡዜ አብርሃም ይሄ አኩኩሉ መች እንደሚያበቃ አሳያችኋለሁ። ነገም ከነገ ስትደበቁ ትኖራላችሁ። እኔ ደግሞ እየተከተልኩኝ እናንተ እንደ ምዳቆ እኔ እንደ ተኩላ እያባረርኳችሁ እኖራለሁ ማለት ነው። እንዳትረሱት። በየቀኑ ጉርጓዳችሁን ብትቀያይሩ ሁላ ከኔ አታመልጡ። ህይወታችንን እንደዚህ ምስቅልቅል እንዳወጣሽው እናቴን እንደዚህ በሽተኛ እንዳደረግሻት እጥፍ አድርጌ ላንቺ በሽታውን ካልመለስኩኝ እኔ ሀዊ አይደለሁ ቡዜ። እኔ ትክክል ነኝ። ወንድሜ ነገም ሌላ ማግባት ከፈለገ ድሮ አለው ብለሽ ስትፎክሪ ሰምቼሻለሁ። ማፈሪያ የትልቅ ትንሽ ነሽ አንቺ። ምን ሱፍ ያለበሽው ነው እንደ መሰለሽ? ወይስ ዲግሪ ማስተር ምናምን አስተምረሽ ያሳሽው? በጣም ባለጌ ነሽ። የምሬን ነው። ማፈሪያ በጣም ባለጌ ሴት ነሽ። የሩታ የሄርሜላ ህይወት ነገ ላንቺም ይገጥምሻል። ላንቺ ባይገጥምሽ ለልጆችሽ ይገጥማል። ጠብቂ ጠብቂ። እና ምን ልላችሁ ፈልጌ ነው ቤተሰብ፣ ለእናንተ ላሳውቅ ነው የደረስኩበትን ሁኔታ ያው ለእናንተ ማሳወቅ ግድ ስለሆነብኝ ነው የመጣሁት። አሁንም እዛው አዲስ አበባ ከተማ ውስጥ ሆኜ ነገሮችን ከሌላ ሰዎች ጋር ብቻዬን አይደለሁም አሉ ከጀርባ የሚረዱኝ ሰዎች ቪዲዮ ላይ ያው አስፈላጊ አይደሉም ብዬ ነው። በየጊዜው ከኔ ጋር ያለውን ሰው ለመቀየር ስለሚሞክሩና ከኔ ጋር ለማጣላት ስለሚሞክሩ እነዛ ሰዎች ፊት ለፊት እንዲወጡ ያልፈለኩት እኔ ነኝ። ግን ብቻዬን አይደለሁም አሉ ኋላ የሚረዱኝ ሰዎች እና ሁሌም በጸሎት እንደምታግዙኝ በጸሎት እንድታግዙኝ ነው መማጸናችሁ። ሁላችሁም በሃይማኖታችሁ አንቺ ህይወቴን እንዳመሰቃቀልሽው አንድ ቦታ አርፌ እንዳልቀመጥ እንዳደረግሽኝ እንድንገላታ ቤቴን ልጆቼን ትቼ እንድንገላታ እንዳደረግሽኝ ህይወትሽን ምስቅልቅሉን ካላወጣሁት ሰው አይደለሁም እኔ። እህቴን አንዴ ላድናት እንጂ ከዛ አውሬ ወንድምሽ ወደ አንቺ እገለበጣለሁ። በራስሽ ነው ነገር የቆሰቆሽ ልነግርሽ የምፈልገው ማለት ነው። እድሜ ልክሽን የማትለወጪ ሴት ነሽ። አንገት ለምን ተፈጠረ አዙሮ ለማየት ይላል ያገሬ ሰው። አንቺ ግን አዙረሽ ማየት አጣቂ። ደሞ አፋልኝ ብለሽ ወንድሜ ማግባት ከፈለገ ምን አገባሽ ምናምን እያልሽ አፍሽን ትከፍቻለሽ። እያንዳንዱ ነገር እየሰማውልሽ ነው የምትልኪብኝን መልእክቶች በሰውም ይሁን በእያንዳንዱ የምታደርጊው ነገር ማለት እየደረሰኝ ነው። ወንድ ኮንሽ ፊት ለፊት ተጋፈጭኝ ነኝና ወንድ ኮንሽ እንደ አይጥ እየተደባበቅሽ አትፎክር። አንተ ደግሞ ትላንትና ደርሼልህ ነበረ። ለትንሽ ነው ያመለጥከኝ። እዛው ነበር ደምህን ማፈሰው። እዛው ነበር እንደ ቲማቲም ጨፍልቄ የምወጣው። አንተ ድመት ነህ። ጀግናውን ፊት ለፊት ነው የሚጋፈጠው፣ አይደባበቅም። ጀግንነት ፊት ለፊት ተጋፍጣ እኔን ማውራት ነበረ። እስቲ የትሽና አገባታለሁ ምን ታመጫለሽ ብለህ ዳይሬክት ና እናውራኝ። አንተ ወንድ ከሆንክ አትደባበቅ፣ ቤት አትቀያየር። እድሜ ማያስተምራችሁ እንስሳ ናችሁ። አንዳችሁ ከአንዳችሁ ማትሻሉ። ትንሽ ወግኖ የቆመው ኤፍሬም ነው ሩታን ወግኖ የቆመው ያየሁት። ታናሻችሁ ብስለት ይበልጣችኋል። አይገርም? እድሜ ቁጥር ነው ለካ። ሄርሜላን ካንተ ጋር ለማለያየት እየሞከረ የነበረው እሱ ብቻ ነው። የትልቅ ትንሽ ናችሁ ሌሎቹ ማለት ነው። ሁላችሁ ዋልጊዎች ናችሁ። አሳዳጊያችሁ የምታሰድቡ
ጋጠ ወጦች ናችሁ። ሳልነግራችሁ አላልፍም። አሁንም ነገም ከነገ ወዲያ ኑና ወንድ ከሆናችሁ እኔን አውሩኝ። ያኔ ወንድነታችሁ ይታያል። እስቲ ቡዜም አብርሃም ኑና ዳይሬክት እኔን አውሩኝ። እስቲ ይዋጣልን ፊት ለፊት ለኔ ነይና ፊት ለፊት እስቲ እህትሽን ወንድሜ ያገባታል ምን ታመጫለሽ ብለሽ ለኔ መልስ ትጭኝ። እስቲ አንቺ ጀግና ነሽ። አንቺ የምር አጨበጭብልሻለሁ። ያለ ምንድነው ቅንነት እያስተማርሽ ለልጆችሽ ለፊ እሺ፣ ለታናናሾችሽ ቅንነትን አስተምሪ፣ ጀግንነትን አስተምሪ፣ ሩሩ መሆንን አስተምሪ። እሺ ትዳር ላይ ትዳር መደራረብን አታስተምሪ። ካንቺ አይጠበቅም ይሄ ማፈሪያ። ያ ነው ጀግንነት። እንዲህ ማድረግ እንዲህ ነው፣ እንዲህ ማድረግ ትክክል አይደለም እያልሽ ልጆችሽን ትሪት እያረግሽ ጥሩ ትምህርት እያስተማርሻቸው አሳድጊያቸው። ላታመልጭኝ አታራሩጭኝ ይላል የሀገሬ ሰው። ላታመልጡኝ አታራሩጡኝ። እልሄን እያስጨረሳችሁኝ ነው።